ሽሮ ከመፈጨቱ በፊት ማለት ሲፈጭ የሚጨመሩ ቅመማ ቅመማትና ማናቸው? ክኖር እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። ልጄን ብቻ እንዳገኝ እርዱኝ ይላል። ስስትምህ መከራይ ግን የቅርጽ ነው፣ የቅርጽ ውድድር ነው። ሰሞኑን ኔትፍሊክስ የለቀቀው ፊልም ነበረ። በማርያም በእግዚአብሔር አታ ጀምሯል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው በአዲስና በሚገራርሙ አጃይብ በሚያሰኙ እጅን ባፍ በሚያስጭኑ ቪዲዮዎች ተከስተናል ማለት ነው። ቪዲዮቻችንን ከመጀመራችን በፊት እንደተለመደው የዚህ ቤት ቅድመ ክፍያ ካሽ አንቀበልም። እንዲሁም ቼክ እዚህ ቤት ውስጥ ነውር ነው። የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን ነሃ ታረጉና ከርበት ብላችሁ የላይክ ምልክቷን ነሃ ስታረጉ ልባችን በደስታ ይላል። ምርትና አገልግሎቶቻችሁ ማስተዋወቅ ለምትፈልጉ የትኛውም ድርጅቶች በራችን ክፍት ነው አይደለም? ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮች እያደረጋችሁ ከሙዬ እንድግስላው እባካችሁን ይሄን ፕሮዳክት አድርስልን በሉን፣ በደስታ እናደርሳለን። ይሄን ፕሮግራም ወደ እናንተ ማቀርበው እኔ ወንድማችሁ ተሙንጉሴ እንዲሁም ክኖሩን ነስነሳ አድርጎ አሳምሮ እንዲሁም አጣፍጦ ወደ እናንተ ያቀርብላችሁ የግስላ አብረን በመሆን ነው። አታስቀበል እኔን ትተው አንተን እየወደዱ ነው። እባካችሁ 100,000 ሰብስክራይብ እንድንገባ እንደው አምሮን ነው አርግዘናል። አው ከዚህ ውጭ ምን ይባላል? ገና ቪዲዮ ስትጀምሩት ላይክ አርጋችሁ መጀመራችሁ እንዳትረሱ። ምክንያቱም ለብዙ ሰው እንዲሰራጭልን ኮሜንት ላይ ደስ ያላችሁን ነገር በመጻፍ ዜግነት ግዴታችሁን እንወጣላለው። ዳይ ወደ ቪዲዮ። ሰሞኑን ኔትፍሊክስ የለቀቀው ፊልም ነበረ። ኢትዮጵያውያንን ሙሉ ያነፋረቀ ተብሎ ነበርና ልብ የሚነካ ታሪክ የተባለ ነው። ስሜታቸውን በትንሹ ተመልከቱልኝ። ይሄ ፊልም እንግሊዘኛ ባገባልኝም ፊልም ግን አለቅሶኛል። ኔትፍሊክስ ፊልም ለምን ለቀቅ? ሁሉም ገብቶ እዩ መለቀስ የሚፈልግ ይሳዝኛል። በጣም የገረመኝ የቬሮኒካ ነው። ተመልከቱልኝ። በማርያም በእግዚአብሔር ኧረ በስመ አብ! ኧረ ፊቷን ይውልኝ። ቬሮ እኔ አስለቀሰኝ። ቬሮን እየሄዱ እማ ምን ሆነሽ ነው? የዚችን ቆንጅዬ ልጅ ተመልከቱልኝ። ቀይስ እንዴት ናችሁልኝ? እኔ እንደበተተኝ ቪዲዮ መጥቼ አላውቅም፣ ግን ላይክ ፊልም ገብታችሁ ላይክ እኔ አይቼው ነበር ላይክ ቲክታክ ላይ ምንም ላይክ ሪኮመንድ እየተደረገ ነው። ተወቃተ እና ቤተሰቦች በጣም ብዙ ሰዎችን ያስለቀሰ ፊልም ነው ተብሏል። ነገር ግን ሴቶቹ በሚያነፋርቅ እንዲሁም በሚያሳዝን ሁኔታ ነው ያለቀሱት። የምራቸውን ያለቀሱት። ወንድ ልጅ ሁሌም ወንድ ነው የሚባለው በምክንያት ነው። ተመልከቱ። ልጅ ሰሞኑን አንዳንድ ወዳጆቼ ኔትፍሊክስ ላይ የሆነ በጣም የሚያስለቅስ ፊልም ተለቋል ይሄው ምናምን ነገር ብለውኝ ማለት ነው። እኔ ግን ለእናንተ ለወዳጆቼ ለመወዳችሁ በጣም ፊልም የምትወዱ ከሆነ ማለት ነው የኢትዮጵያ ፊልም አለ ኢቲቪ ላይ ነው ብዙ ጊዜ የሚለቀቀው። በየቀኑ ነው የሚወጣው። ኑሮ ይባላል። አክተሮቹ ጤፍና አስቤዛ ናቸው። ይህን ህዝብ ይረሽኑታል፣ ያስለቅሱታል። የሚገርም በየቀኑ ነው የሚወጣው። የሚገርም ፊልም ነው። ዋው! እኔ ከኑሮ በላይ ፊልም የሚያስለቅሰኝ የለም እና እሱም ፊልም ይዩት። ያላያችሁት ብዙ ኢትዮጵያውያን አይታችሁታል በየቀኑ ስለሚወጣ። እንዴ ከሱ በላይ የሚያስለቅስ የለም ብዬ ነው። ከኑሮ አይደል በስሪዲም አለ። ስለዚህ እሱን ፊልም ያያችሁት ሰዎች እንትን በሉልኝ። በተለይ ጤፍ የሚባለው ነገር እንዴት ህዝቡን እንደሚረሽ ነው ስላየሁት ነው። እኔ እሱን ፊልም ይዩትና ኮሜንት ላይ ጻፉ። እሺ ቀላል አይተነዋል። በስሪዲ ነው ያየነውም። ለዛውም ህዝቡ ምን ሆነዋል እንዴ? ስንት የሚያስለቅስ ነገር ባለበት ዘመን ጭራሽ ፊልም እየቀበጥን ነው። ቀን በቀን አይደል እንዴ እንባችን ወደ ውስጥ ዱብ ዱብ
ዱብ እያለ የምናለቅሰው እንዴ? እጣያችን ከመድረቁ የተነሳ እኮ ምራቃችን ሁላ ጠፍቷል። እንዲህ ያደረግን እናረስረሰው እንጂ አንዳንድ ፊልሞች ሊያስለቅሱ ይችላሉ። ምንም ቢሆን ኑሮ እንዲህ ዝቅዝቅ አድርጎ ማለት ነው በርበሬ እያጠነን ነው። ማልቀስ ካለባችሁም ለኑሮ እየዬ ማለት ነው። ወዴት? ወደ ላይ። እንባችን ወደ ዋናው ቦታ መሆን አለበት። ከሆነም እኮ ማልቀስ ከፈለጋችሁ የእናትና የአባቶቻችሁን እንዴት አድርጎ እንዳሳደጓችሁ ብታዩ ሲዝን የለውም። በኤፒሶድ ነው የምታለቅሱት። እንዲህ በአንድ ምናምን ሙቪ መስሏችኋል። እንዴት እንዳሳደጓችሁ ጠይቋቸው። ከዛ እኔ አይናለም ጀምር ነው የሚጀምረው። እኔ ልጄ ስትለኝ በቃ ልጅ ሲወለድ በረከት ነው። እኔማ ዱብዳ ነኝ ብያምኜ እየዬ ስለተወለድኩ ይቅርበኝ ብዬ እንዴት አድርገው እንዳሳደጉን የምሬን ነው የምላችሁ። አሁን እንደዚህ 20 ምናምን ዓመት ሆኖን እንዲያሸብርቀን ደሃና ድመት ጉንጭ ያብጣል እንደተባለው እንዲህ ተስማምቶን ሁለት ጉርሻ ስንጎርስ እንዲህ እንደተነፋፋን አይምሰላችሁ። የምሬን ነው የምላችሁ። ባዶ እግራቸውን ሄደው ነው ያሳደጉን። ክብር ለእናት ለአባቶቻችን። እየጠጣን ቤተሰቦች ሲጋጋጡ ይመላለጡ የሚባለው ይሄ ነው። ሂውማኔርን በቢሏ ተመልከቱልኝ። መነሻው ይታል። መነሻውን አሳይ። መነሻው ያው ላጅታታለች እኮ አይናለም እውነትህን እኮ ነው እንዴ ቢቀርባችሁስ እቺ የምታክል እንደወሱ ሽምብራ ጸጉር ይዟል እንዴ? ቅርብ ያሉ አፍሪካ ሀገራት እንዴ ቆንደደው አንተ ሽምብራ ጸጉር? አው እንደው አጋጣሚ ሆኖ የእህል ጉዳይ ጸጉር ይዞ ማሆነ እንጂ ባለን ጸጉር እኮ ማማር እንችላለን። አታዩም እንዴ አፍሪካ ሀገራት ላይ እንዴት እንደሚያምርባቸው? ችግሩ ምንድነው? ሲስቁ ይፈታል። እሱ ነው ችግሩ። ትንሽ ውበት ባለን ነገር ነው። ቤተሰቦች ያንዳንዱ ሰው ጸጉርማ በፒንሴት ተቀለለ እኮ ነው የሚመስለው። እንዴ ጭምድድ አድርገው ትንሽ ራሱ ሸገግ ይበሉ እስቲ ብላ ነው የምትፈታው። ድሮ ትዝ ይላችሁ ከሆነ በሻጤና በፐርም እንዲህ ልጥጥ ያለው። አሁን ለነገሩ ፐርማን ቀርታ ማለት ነው እየላጨች ስለነበረ በምን ተደርጓል? ምንድነው በተልባ እንዲህ ልጥፍ ያደርጉትና ከዛ በኋላ ሻጥ ይደረጋል። ከዛስ ከሩቅ ታያታለህ። እንዴ ተመችቷት ነው ኑሮ ነው የሚባለው ብላ ለካ እንዴ ተያይዞ አይምሯ እዚህ ጋር መጥቶ ነው። የድሮ ግን ይሻላል ከዘንድሮ። ይሄ ነገር ግን አገባኝ። የቅርጽ ነው የቅርስ ውድድር ነው። Oh my God! ሳምቡሳ ባንክ ነፋፋል ገና Luna, አለ እኮ ታውቃለህ። ወኔው ኧረ ጡጥ እንዳይል ኧረ ወየው ከየት ይምጣ? እንደው አስጨነቅኩ እኮ ስቃን። ያልተለፋበት ነገር ከየት ይመጣል? እንደው ጎራችንን ብንለይ ትዝ ይላችሁ ከሆነ ከዚህ ቀደም ኢትዮጵያን ወክሎ እንደው ለዋና የተወዳደረ ሰው ትዝ ይላል። ይሄ እኮ የምን ውድድር ነው? አንተ ተሳስተን እንዳይሆን የምን ውድድር ነው? የቦርጭ አው ይሆናል። በዚህ አይነት እኮ እኔ እኮ ሼፒ ነኝ። የሰው ፊዚካል ማይከብዳችሁ ችግር ካለኛ ፊክስ እናደርጋለን። ስንንቀለቀልም እኮ አይን የለንም። የተሳሳቱት ነገር ካለ ከሙያ አንፃር ከስር አስቀምጡልኝ። አንዳንድ ጊዜ እኛም ራሱ ፈርዘር እንሄዳለን እኮ። ባይሆን ትንሽ ብትለፋ ይመጣል። አዎ ይመጣል። ትንሽ እቺ እኮ አሁን እቺ ፊት ለፊቷ ናት። እቺ ናት እግር ነው እንጂ ይመጣል ወይ አስቦርቡረው አይቦረቡርም። ደግሞ ይከብዳል። አይዞ ዋናው ወኔ ነው። ዛሬ የብዙ ሴቶችን ችግር የሚያቀል እቃ ነው ይዤላችሁ የመጣሁት። ይህንን እቃ ምታላችሁ ከወንድ ጋር እኩል የሚያደርጋችሁ እኩልነትን የሚያስከብር ይህንን እቃ እኔ ጋር ማግኘት ትችላላችሁ ማለት ነው። በኢንቦክስ አውሩኝ። ከፍሪ ዲሊቨሪ ጋር ያላችሁበት እናደርሳለን እንልካለንም። ባይ አያችሁ ፌሚኒስትነት እዚህ ቁንጭጮ ላይ ሲወጣ እንደው አናት ላይ ስትወጣ እንደዚህ ነው የምታደርገው። ጭራሽ ቆማችሁም ለመሽና ፈለጋችሁ ነው አስረግዙ ነው ይሄን የቀራችሁ። ወንድነቱንም ክብሩም ቀረ፣ ሴትነቷን ማረጓም ቀረች። ጭራሽ ቆሞ ሊሸኑ ባይሆን መንዝ ፍላወራውን እኛ ብናይላችሁስ? የምሬድ እኮ አይቻልም? ይሻላል። እንደ ሐሳብ ነው ተካፍለን በዚህ ወርኛ ቀጣይ ወር እናንተ ካልሆነም ከነፍጥምጥሙኛ ወይ ደግሞ አርግዘን ወልደን እንደው ለማጥባት ብንሰጣችሁስ? እኛ ጋር ፍላት ነው ኬት ይመጣል? ኧረ ተው። እግዚአብሔር እኮ ሁላችንም የፈጠረን እንደየሙዳችን እኮ ነው። እኛ ጋርም ትርፍ የሆነው እናንተ ጋር ጎደሎ የሆነው ነገር እኮ እንደ ሁኔታው ነገሮችን ፊክስ ለማድረግ ነው። ይቅርታ አድርጉልኝና እኔ ከነገሩ ጋር መጋጨት ፈልጌ አይደለም። ቁጥጥ ብላችሁ እንድትሸኑ ነው።
ቃሉን ጠራሁት። ምን ነው እንዴ እንቀያየራላችሁሳ? ሁላችሁንም ማለት አይደለም አንቺን ከወንድ ጋር እኩል ለመሆን ከመፎካከር እንደው እኩልነት ውስጥ በእንደዚህ አይነት ነገር እኩል ከመሆን ሴትነቱን ጠበቅ አድርገሽ ብትይስ ያንቺ አይነቶች ናቸው እንደዚህ ብታብሎ ሲጠየቁ መልሳቸውን ተመልከቱልኝ። ሽሮ ከመፈጨቱ በፊት ማለት ሲፈጭ የሚጨመሩ ቅመማ ቅመማትና ማን ናቸው? መልሱልኝ። እኔ ራሱ ወንዱ መሞከር እችላለሁ። ጨው አለ። ሽሮ ብቻውን ከሆነ ምጥን ከሆነ ደግሞ የተደለዘ በርበሬ ምናምን ይገባበታል። ከተሳሳትኩ እያረማችሁኝ። የደረቀ ነጭ ሽንኩርት፣ ዝንጅብል ደረቅ ያላል። ቢያንስ ይችን እንኳን አንድ ሁለት ሞክሬያለሁ። ይቺ ምን እንደምትል ስሙልኝ። ክኑር ያንቺ ይሻላል። አሁን ምንም ሙያ የለሽም። አንተ ረስታቃቸዋለህ። ተመልከቱልኝ እንግዲህ እነዚህ ናቸው ቆመን ካልሸን ነው የሚሉት። የዛሬ ጉሮሮዬን እኮ ተቃጠለ አንተ። ኧረ ወገን ወዴት እየሄድን ነው? ሙያ ማለት መመጠን ነው። ሴትነት እንደዛ ነው። ማጀቱን በስነ ስርዓት መያዝ፣ ቤቱን እንደ ቤተሰብ ለጥ ብሎ እንዲኖሩ ማድረግ። ይሄን ነው ማቀው። ከእያንዳንዱ ስኬታማ ወንድ ጀርባ ሴት ልጅ አለች የሚባሉ በምክንያት ነው። እኚህ እኮ ናቸው ዶሮ መስራት ትችላላችሁ ሲባል ፔዲኪዩር ነው ማኒኪዩር ብሎ የጠየቁት። ትዝ ይላል። እዛው ነገራቸው እኔ አልቻልኳቸውም። ለማንኛውም የሚጨመሩትን ቅመሞች እስቲ እናንተን ምን ፈትናችሁ ከስራ አስቀምጧት። መኮረጃ አይቻልም። ወንዶች እንጀና ከዚህ ተማሩ። ምን ያህል ሃይ ሌቭል ላይ እንደደረሰ ተመልከቱልኝ። እኔ ነኝ አወቅሽኝ። በጣም ምን የሁለት ወር ኪራይ ልዝጋ? እንዴት በቃ ምንድነው አማራጭ? ወደ ዋናው ምንም መንገራገር ያስፈልግ። የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጭ ምንድነው ልሽ ፈልጌ ነው። እኔ ጌትነት ነኝ አወቅሽኝ አይደል? ከተማ አልመጣሁም። በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ። ያው ስላልመጣሁ አባሪ አንድ ላይ አባሪ መያያዣ አልመጣሁኝም። ከመጣሁን ነገ ቅዳሜ መምጣት ስለምችል ነው። በቃ እመጣለሁ። ምን ልሁንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው። በቃ ወደ ገደለው። ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። አንድ ጊዜማ ተገናኝተሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይሬያለሁ ስላልሽ ነው። እዚያው ስደርስ ከተወደውልሻለሁ ትደውያለሽ። ትደውያለሽ። እኔ ውዴ ነኝ ቆንጆ። ያው እንግዲህ ያው ባለን አቅም እናዘግማለን። ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብት በኔ ተመሳስሎ በር ቢያንኳኳ እንዳከብት ምርት እንዳትጣልሉ። እሺ በቃ ይለውዲን። በቃ ስማ ወዬ በቃ ከተማ ስመጣ ደውልልሻለሁ። የምንሰራውን ስራ እኛ ነን የምናውቀው። ባለው በቃ ያለሽን ፍላጎት በቃ ባለው ሁናት እንደዚያ ነው። ያው ስመጣ እንኳን ችግር የለም። ይሄ ነው ባይደና። አረ ምን ዘንድሮ ጅንጀና አለ? ግድግዳ ተለጥፎ እንትን ግንብ ስር ሄዶ ምናምን ፍቅር ያለም ወደ ገደለው። ምን ትሆኝልሽ ምን ልሆንልሽ ነው ነገሩ? አቤት ጅንጀና! ይሄ ነገር ከተማ ብቻ አልቀረም ጃል ወደ ገጠሩም ገብቷል። እሱ ሙዱን አውቆታል እኮ ወደ ገደለው ነው የገባው። የሁለት ወር ልዝጋልሽ ገንዘብ የሌለው ወንድ ባናተ ተተከል የምትሉ ይኸውና፣ ገጠሩ አካባቢም ያለው ሰው ምን ትሆኝልኝ ነው ነገሩ። እንግዲህ ድሮ እኮ የምናውቃቸው የጅንጀና ስልቶች ጥሻጥሻውን፣ ሸንኮራውን ማሽላ እደግልኝ አትጥፋብኝ። እደግ እኮ ነው ያልኩት። እዛው የጭርት የሚያስይዝ ምራቀን እዛው አትጥፋብኝ። ማሽላዋን ተሂዶ አልዲደረግና የከንፈር ወዳጄ ይባል ነበረ። አሁንስ እመጣለሁ በተመሳሳይ ምርት እንዳትጣለይ በር እንዳትከፍቺ ነው። የቲክቶኩ ድምቀት ዴቭ ሳክስ ልጄን ብቻ እንዳገኝ እርዱኝ ይላል። ስስትም መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትም መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ። በነገራችን ላይ ዴቭ ሳክስ ከቲክቶኩ መንደር ከጠፋ በጣም ቆየት ብሏል። ይቺ ልጅ ከዚህ ቀደም ቲም ሆኖ ዩቲዩብ ቻናል ላይ በጣም ብዙ በስፋት ፕራንኮችን እንዲሁም የተለያዩ ቪዲዮዎችን ሲሰሩ ነበሩ። ልጁ የሱ ነው አይደለም እውነታውን አናቅም፣ ግን ከትክክለኛ አካውንቱ ላይ ነው የተገኘው። ልጄን ብቻ እንዳገኝ እርዱኝ። ያስጠጣል
እንደ ሰይፉ ነው መጠጣት ያለብን። ባቄላ ከምትመገቡ ብላችሁ ስጋ ብሉ፣ የቸኮሌት ገንፎ ምናምን ብሎ እንደዛ ቀልዶብን እኛስ በሱ ኮሜዲ ጥርሳችንን ስናገጥ ጀለስ ለካ ውስጡን እንደ ዱባይ መንገድ ነገሩን አፍጥኖታል። ልጅ አለው። በዚህ ጊዜ እመን አትመን ስንት ነገር ውስጥ እየተገባ ጭራሽ ልጄን እንዳገኝ እርዱኝ። አባትነት እኮ በነገራችን ላይ በዚህ አጋጣሚ እንኳን ለአባቶች ቀን አደረሳችሁ እያለን መልካም ምኞቴን እገልጽላችኋለሁ። መልካም የአባቶች ቀን አባቴ። የኔ አባብ ጠይቀው እንደዚህ ወመኔ ነው የሚለኝ። ለማንኛውም መልካም የአባቶች ቀን። በነገራችን ላይ እናቶች በሆድ ያረግዛሉ፣ አባቶች ግን በጭንቅላት ነው የሚያረግዙት የሚባለው ነገር ትክክል ነው። እናት አርግዛ አምጣ ወልዳ አጥብታ ታሳድጋለች። ለልጅ የሚሆነውን ስንቅ ቤተሰቦችን ቀጥ አድርጎ ቤተሰቡን ለማኖር ሲል ደፋ ቀና ብሎ እንዲሁም የስንቱ ግመል ፊት ልበል እንጂ ግመል ፊት ገርፎት ገላምጦት ሁሉን ነገር ችሎ ይዞ የሚመጣ ለልጁ አንዳንድ ነገር ሸከፍ አድርጎ የሚመጣ አባት ነው። ለአባቶች ትልቅ ክብር አለ። እናቶችም በዚሁ አጋጣሚ ሁሌም እናትና አባቶች ክብር ይገባቸዋል። እኛን ለዚህ ደረጃ ያደረሳችሁን ቴንክ ዩ ጋሽ ንጉሴ። ይሜ መልካም የአባቶች ቀን ላከስ እንኳን አደረሰ ብለህ ዱላ ላከልኝ እዛ ቁጭ ብለህ። አሜሪካን ያለው አባቴ ኤምባሲ እንዳትቆጡኝ። ሰው ማል ምን አይኔ ላይ ታለሽ ላይ መለስ ልቤ በቃ ተከተለሽ እሰይምሽ ተቸገረ ለቆንጆ የሚሆን ቆንጆ ጋላተረ እናቱ በእሳት ከሚሆን በኦቨን አትሞክሪው እንዲሁ ለብ ለማድረግ ከሆነ አረ ከስሎልሽ ቁጭ እንዳይል። ዛሬ ምንድነው ያመጣብኝ አንተ? ቪዲዮ መቅረጹ ምን አመጣው? ይቀርብሽሳ ከእሳት ጋር ልጠብሽው ነው ለብ ልታረግ ለራት ተቀርነ ልታቀርብ። ምን ነው የሰውን ንብረት እንደራሳችን አርግን ብናስብ። አላየሽማ ባለቤቱ ባፈጢሚሽ ነው የሚደፍ አፈጢም አለ አፍ አለ ጢም የላትም ድፍት ያደረግሽ ነበረ። ታይ ቻይና ቃሳ ሲነቀው ተጋፋለ እንደው በዛው ቀልጦልሽ ሙሽሽ ብሎ ጉድ እንዳትሆኚ ከነፍጥምጥሙ እንዳይ አንዳንዴ እንደው እስኪ ብትርትር ሲያረጋን እንደዚህ ነው የምንሆነው። የሚያረጋን ሲያሳጣን ምን አገባን? ያው ያንቺ እንትን ተጠበሰ ለባለ ሞቀ ምን አለ ምን አገባን? ለምንድን ነው የምታበሳችሁ? ከሞቀም እዛው ለባለቤቱ ካልሞቀም እዛው ለባለቤቱ ምን አገባኝ? አላቅልሽም። የግጥሜ ርዕስ የታባሽ የዓለም ሎሬ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ አረ የታባሽ ምርጥ ልጅ ነበርኩኝ ይኸው ቀረሁብሽ የታባሽ የተነካካ አልፈልግም በቃ የታባሽ ግጥሜ ያው ቤት የማይመታው እንዳይፈርስባችሁ ፈርቶ ነው። የታባሽ አመሰግናለሁ። በነገራችን ላይ ስነ ግጥም በሁለት ይከፈላል። አንዱ በስነ ስርዓት ቤት የሚመታ፣ አንዱ ስድ ንባብ ይባላል። ይሄ ከስድ ንባብ ውስጥ ተርታ ነው የምንለው። በየመካከሉ ነጠላ ሰረዝ የለውም። በየመካከሉ ስፔስ ያስፈልገዋል። ትንሽ የግጥሞችሽ ይዘት ከፍ ቢል ሞር ቤት የመምታት አቅሙ 100% ኮተል ሊሆን ይችላል። የግጥሙ ከፍታና ዝቅታ እንደ አገልግሎቱ ሊለያይ ይችላል። ሰንጎ መገን የውል ቤት አረ የሆነ ነገር በሉ ምንድን ነው የሚያስቀባጥረኝ? ለማንኛውም ጨዋ ግጥም ነው፣ ቤት አይመታም። እኔ አናቴን ነው የመታኝ። ባለፈም ነግሬያቸዋለሁ። ይሄ ነገር አገልግሎቱ ግዳጁን ሲጨርስ መውረዱ አይቀርም። ምኑ ግጥሙ። የትኛውም ግጥም ጊዜና ቦታ አለው። ከዛ በኋላ ይወርዳል። ብታድጊ ተበላሸሽብኝ። በጠዋት በማታ የምናፍቃት ሳልሳለም አሁንስ ምን ነው ረፊ እሺ እለፊ አባቶ ነው በነገራችን ላይ የማሉላት የኔ ታቦት የኔ ጽላት ነበረች። የመጀመሪያ አባት እንዲህ ሲል አስባችሁ አብሬያት ካለሁ የትም ቦታ አብሬያት ካለሁ አብሬያት እያለሁ ልክ እንደ ዘፈኑ የምትናፍቀኝ ፊልድ ሲሄድ በምናቤ ተሸክሚያት የሚሄድ ስተኛ የማትለየኝ ሁለንተና ነበረች። ከዛ ያቺ ልጅ አደገችና ሌላ ልጅ መጣች። ጠብ ተጀመረ። የጠቡ መንስኤ ልጄን መልሽልኝ ነው። ያችን መልአክ የነበረች ልጅ መልሽልኝ። ሆርሞኖቹ ሁሉ መፍለቅለቅ ሲጀምሩ አሁን ትልቅ ችግር ተፈጠረ። ወይኔ እንዴ! ትልቅ ችግር ጦርነት። አንዱ እንግዲህ ነገር ሰው የአንድ ልጅ አባት ሆኖ እሷው ስትጠፋበት፣ እሺ
እጁን አጣጥፎ የሚመለከት አባት አይደል? በኔ እንደገና እኮ ያናል ጠፍቼ ነበር እንዴ ምን ቀረሽ? ስሙ በደንብ ምንድነው የቀረሽ? አይደል ትንሽ እኔ ልል በሆን አዎ 100% ሹር ትልቅ ችግር ነው የሚወለደው። አባትና ልጅ ይሄን ያህል ቅርርብ ሲኖራቸው በጣም ደስ ይላል። ምን ለማለት ፈልጌ ነው? ብዙ ጊዜ አባቶች ልጆቻቸውን አይከታተሉም ይባላል። በአይነ ቁራኛም እንዲሁ በጸሎት ከጀርባ ናቸው ሁሌም። አሁንም በድጋሚ እንኳን ለአባቶች ቀን አደረሳችሁ። ልጆቻችሁን ስታሳድጉ ብላችሁ መስማታችሁን እንዳትረሱ። ሆርሞን ሲፍለቀለቅ የሆነች ሰዓት ምን ይባላል ፋየር ኤጅ የምትባልበታለች። ማረጋጋያውን ከላይ ላክልን። እናት አባቶችም ጸሎት አድርጉ። ቤተሰቦች ባለፈው ለማስተዋወስ ያክል በዚህ ቪዲዮ ተመልከቱ። አረ ልጅ እንዴት አድርጌ ላሳድገው? ትቼው እንዳልሰደድ ለማን ትቼው እሄዳለሁ? አንድ ልጅ ነው ያለኝ። ለማን ትቼው ልሄድ? አረ ግራ ገባኝ ጎበዝ። አረ ግራ ገባኝ። ምን እንደማደርገው ግራ ገብቶኛል። ያፈርል ብላ ሁላችሁም ይሄን ልጅ ለማገዝ እንፈልጋለን ብላችሁ ብዙ ሰዎች ኮሜንት ላይ ጽፉ ነበረ። እናም እኔ አካውንቱን ከምናገር ይልቅ ከራሱ አንደበት እንድትሰሙት በውስጥ የሰጣችሁ ሰዎች አላችሁ። የምትፈልጉ ሰዎች፣ መርዳት የምትፈልጉ ሰዎች፣ ቋሚ ስራ መስጠትም ለምትፈልጉ ሰዎች ስልክ ቁጥሩና አካውንቱን በራሱ አንደበት የሚለውን እንስማ። ታሙ እንዴት ነህ? እኔ እግዚአብሔር ይመስገን። አካውንት ብለህ ለጠየከኝ የቡና ባንክ 22 19 92 6126 የንግድ ባንክ 1045 67 62 259 ስልክ ቁጥር ሳፋሪኮም 07 05 05 68 73 የኢትዮ ቴሌኮም 09 64 68 32 09 አመሰግናለሁ። ተሙ እግዚአብሔር ይስጥልኝ። አመሰግናለሁ። ቤተሰቦች እኔም ደውዬን ያገኘሁት ማገዝ የምትፈልጉ ሰዎች እንዲሁም ስራ መስጠትም የምትፈልጉ ግለሰቦች ካላችሁ ኢትዮጵያዊነት መተባበርና ተጋግዘን አብረን ክፉ ጊዜ ማሳለፍ ነው። ወንድ ልጅ አይጣ የሚባለው እውነት ነው። ልጁን ማሳደግ ያቶ ነበረ። እንዲሁም እናንተ ከልባችሁ አዝናችሁ ተሙዬ የዚህን ሰው አካውንት ወይ አድራሻውን እባክህ ባላችሁ መሰረት ይሄውና አምጥቼላችኋለሁ። ለሰጣችሁም ባትሰጡም ከልባችሁም ላዘናችሁ ሰዎች ፈጣሪ አምላክ የልባችሁን መሻት ይሙላላችሁ እያልኩኝ ቴንክ ዩ። ሆነስትሊ ስለ መንግስተ ሰማያት ብዙ ዕውቀት የለኝም። እሺ ግን ባለኝ መረጃ አብዛኛውን ወንዶች አትገቡም። አብዛኛውን ወንዶች መንግስተ ሰማያት አትገቡም ባለኝ መረጃ። አመሰግናለሁ። እውነት እባክሽ ነፍስ ጾታ ያላት መሰለሽ እንዴ አንቺ? እዛ እንዴት ተገርቦ ምናምን የሚታይ መሰለሽ? አይታይም። የሚታየው ስራችን ነው እያንዳንዳችን። አይደለም አንቺ አሁን ባለንበት ገነት እያስተጋባ ነው አሉ። የለም ወንዶች አትገቡም ሴት ስራችን ነው። ምን ነው በእግዚአብሔር ስራ አንዱ ጥልቅ ብለን የርጎ ዝንብ ባንሆን ጥልቅ ብለን ባንገባ እንደ ሐሳብ ነው። እሱ ጋር ዝም አላ ጸጥ አለን፣ ይቅር አለና በላን፣ ወፈር እንደነደነና ሁሉን ባላየ ላሽ ቢለን ነገ ከነገ ወዲያ ይስተካከላሉ ብሎ ኤክስኪዩዝ ቢያደርግ ጭራሽ እንጠራርተን በቡጢ አው ተናግሬያለሁ። ስምንተኛው ሺህ ነው አንተ የሚባለው አላቅልህ። በቃ አብረናል የምንኖረው። እኔ ስለ ገነት አወራለሁ፣ አንተ ገነት መቅደስ አናት አንዷ ደግሞ ቤተልሔም የሚባሉት ሃይማኖታዊ ነክ ስም ያላቸውን አሳድ። እኔ እዚህ ገነት እንገባለን አንገባም ሰጣ ገባ ውስጥ ገብቻለሁ። ኧረ እባካችሁ ምከሩ ሊወሰዱና እንደው ተው እናንተን የሚለውጣችሁ እኔም በላይ ባለው ነው። ለማንኛውም አንቺ ራሱ አትገቢም በዚህ ሁኔታሽ ተመለሽ። አንቺ ገነት አትገቡም ካልሻቸው ወንዶች ማለት ይሄም አለበት እያሰብሽ ተመልከት። ይሄ አሁን እውነት እንግዲህ እኛ ወንዶች ላንቺ ስል ራሴን ከፈልኩኝ ማለት ነው የቀረን እኮ። ጥይትን ቢመጣ ደረታችንን እንደምንሰጥ የታወቀ እኮ ነው። ለማንኛውም አሁንም እንኳን ለአባቶች ቀን አደረሳችሁ። አደማችኋለሁ። ዛሬ የኢትዮጵያ እግር ኳስ ተመልከቱልኝ። ወረዳኛው አሬቷን ያረኛ ጀርቦ ፖሊስ ያዘው እንጂ አታስደብደበው። ፈጣሪ ስም ኧረ ተጫዋቾቹንም አይተዋል። ቢጫ የለበሰው
አረማን ይዞ ሰው እንኳን የለም አሁን የሚመታው እየፈለገ ነው እኛ እኮ የዘንድሮ እግር ኳስ ራግቢ ሆኖብናል ለምንድን ነው የማያድገው ሲባል ጭራሽ እንደ ወይፎን እየተባባልን ነው እግር ኳስ እኮ ነው እንደማቀው ከሆነ ዲሲፕሊን ይፈልጋል ስነ ስርዓት ከእግር ኳሱ ጎን ለጎን ዲሲፕሊን ኖርማል ምን መላ ነው መሰለኝ ይሄ እኮ ማለት ራግቢ በሉት እኮ እንደው ባደጉት እንደው እግር ኳስ በእንደዚህ አይነት ጫፍ በደረሰባቸው ዩሮፓ ሀገራት እንደው እኛን ገና ነን በርግጥ ነገር ግን ቶፕ ላይ ያሉ ራሱ በዚህን ያክል ዳኛ ላይ እጃቸውን አያነሱ ምክንያቱም ቅጣቱን ያውቁታል አይደለም ዳኛው በስህተት ገላምጥ በስህተት እንደው ካንደበት የሆነ ነገር ይውጣ ቫር ይባላል ተበላ ነው መጠኔ ይስጠን ለማንኛውም ኧረ ተው ግን ቤተ ዘመዶች አናስገባም ድሰርገኛ ምን እንደሚያመጣ ተመልከቱ አይዞሽ እናቴ አሁን ሰርጋይታችሁ ከሆነ አናስገባም ሰርገኛ እኮ ጭራሽ ቅርስ ማስመለስ እኮ ነው የሚመስለው አትገባም ብሎ ሰጣገባ ልጅ እኮ ሚስት ሊወስድ እኮ ነው የመጣው አሁን እንደዛ ታረጋለህ አንተ እንዲበሉኝና ላኳት አለበለዚያ ያስወጡልኝ አው ወንዱ አግባት ታግባ በስንት እግዚኦታ ተለምኖ እሺ ይላል ሊወስድ ሲመጣ ቤተ ዘመድ አናስገባም ሰርገኛ አረ እና ምን ልታረጓን ነው ያንዳንድ ቤተ ዘመድማ እኮ የሚመስለው እንትን ነው የሚመስለው ቅናት ነው የሚመስለው ደሞም ከሆነም እንደው ባህሉን አንርሳ ከተባለ እንዲርግጥ አርቆ አናስገባም ሰርገኛ አይባልም በላሽ እንዳያልፉት ማለት ነው አምሮ እንዳይሄዱ በተባለ በቂ ነው አለበለዚያ ሰው ያመራል በነገራችን ላይ ቀልድ ማወቅ ተተተቷል ሰው እንደምታዩት ነው ይደውልና ወላጆችሽን ቢብሎኛል በቃ ሄጃለሁ ብሎ የአትሌት ገለቴ ቡርቃ ጉዳይ እየተንከባለለ ቅርጹን እየቀየረ ጉዳዩ ፋይሉ ሳይዘጋ አሁን ሌላ መዘዝ ይዞ መጥቷል የቀድሞ ባሏ ሰይፉ ላይ ቀርቦ ያለውን እንስማ የኔን ጩኸት ነው አንዳንድ እየጮች ያለችው ነው ማሰብ አሁን መናገር ስላለብኝ የምናገረው ባልናገር ደስ ይለኝ ነበር ይሄና ላብራሪያት ይኖርኳት እንደዚህ ሆነ እንደዚህ ያረጋች የሚለውን ነገር ባይነሳ ደስተኛ ነበርኩ አሁን ግን አስገድደኝ የኔን ጩኸት ነው እየጮች ያለችው ይገለኝ ነበር እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት ተቆሰብኝ በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፏል በይግባኝ እዛ ሄዶ እዛ እየተከራከረን ነው ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት አምልጬን በመኪና አባረውኝ እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ መሳሪያ አውጥቶ መኪናው መደብደብ ብዙ ነገሮች ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ የጥርስ የወለቀው በዛ ሰዓት ነው ያ ድንጋይ መጥቶ ሄዶ ነው ያረግፈው ዘይድ የፊት ጥርስ የምታየው ማለት ነው በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረረው ጥይት ተኮሰ ግደለው ተብሎ እዚህ ለማጅራት ነበር የተኮሰው መኪናው ማየት ይችላል ከዚህ በፊት ፌስቡክም ተዘዋውሯል እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ ኖርኮ ሰው ወይም ደግሞ ማንጫጫ ስላልፈለኩ ይሄ ጡዘቱን ነገር ስላልፈለኩ ዋት አድርጌ ቁጭ ያልኩት ለሚወክፍ ፖሊስ ለሚመምሪያ ያውቃል አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቀው ኤግዚቢት ተይዞ ነው መሀል ላይ ድረስ የቆምኩት እኔ እሺ ፈርዘር መሄድ ስለሌለብኝ 5 መኪና ተብሏል 5 መኪና አጠቃላይ በትዳር ዘመናችሁ በጋራ ያፈራችሁት 5 መኪና ነው ሊባል ይችላል ወይንስ በሂደት አንድ ላይ የተገዛ መኪና ነው ትንሽ ፈገግ ያደርጋል ምክንያቱም እኛ አንድ ስፖርተኞች ነን ሊኖር ይችላል 5 በአንድ ግቢ ውስጥ እኛ መኪና ሻጮች አይደለም ቢዝነሳችን እሱ አይደለም ከሱ ጋር የተነካካ ስራም አልሰራንም መኪና ገዝቶ ሸጡ ምናምን ወደ ትርፍ የሚል ነገር የለውም እንደማንኛውም ሰው ስንጀምር አንድ መኪና ነበር እንደው ያን መኪና ስንጠቀምበት እንቆይና ሌላ የተሻለ መኪና ሲመጣ ደግሞ እሱ ይሸጠን ጨምሮ ሌላ መኪና እንይዛለን ግፋቢል ግቢያችን ውስጥ የሚቆመው 2 መኪና ነው እሺ አንድ ሷም ትይዛት ሎኬሽን ከተማ ውስጥ የሚሆን አንድ ደግሞ በየትሪሊንጉ ጋር ቁልቁለቱ ዳገት ኮርኮንች ምን ይልባት አንድ ከፍ ያለ ፒካፕ ሊሆን ይችላል ዶልፊን ሊሆን ይችላል ትንሽ ባለና ግን ሻል ያለ ነገር ከፍ ያለ እንገዛለን አንዱን ይዟሉ አንዱን እሷ ትይዛለች እሺ እነዚህ 5 የተባሉ መኪናዎች በዝርዝር መጥቀስ ይቻላል እስከነ ምክንያታቸው ጉዳዩ ከበድ ያለ እየመጣ ነው ሁለቱንም እንደሰማናቸው እዚህ ሶሻል ሚዲያ ላይ ሰይፉ ላይ ነው እንግዲህ የሰማነው በሰፊው ሲዘዋወር የነበረው ልገደል የነበርኩት እኔ ነኝ ድብደባ ደርሶብኛል አሁንም ፊቱ አንድ አይቷል አላየው አይታል በእናትህ
ዛሬ ፊቱ ትንሽ በለዝ ብሏል። ጥርስ የሚወለቀው በድብደባ ነው እያለ ነበረ። ከዚሁ ጋር በተያያዘ እንግዲህ ማጠብቁትና እኛም ያልጠበቅነው ነገርን ሰምተናል። እስቲ እንየው። እኔ አንደኛ ከቤተሰቦቼ ጋር ነው ያለሁት። አገባህ? አዎ አግብቻለሁ። ወለድክ? አዎ ወልጃለሁ። 3 ልጆችን አፈራ? በጣም አዎ። ምናልባት ይሄን ሁሉ ሮጣ ጎዳና ተዳዳሪ ልሆን ነው እያለች ነው። ኦኬ። እኔ ገለቴ ዛሬ ህዝቤን አገልግዬ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አሁን። ያን አስተያየቷ እንዴት አየኸው? ኦኬ። እሱ ደግሞ ማለት በእርግጥ ከእውነት የራቀ ነው። አንድ ስንከራከርበት ነበር መጀመሪያ ላይ። በኋላ ላይ እንደውም ነው ብዬ ይሁን ብዬ ለሷ ያስተላልፍኩት ነገር አለ። እርግጠኛ ነኝ እዚህ ሾው ላይ ያቀረቡት አይመስለኝም። እውነታ ያለው ነገር እዚህ ደህንነት መውጫ ተውፊቅ ዳቦ ቤት አካባቢ ወደ 800 ምናምን ካሬ ከዛም በላይ ትልቅ ቦታ አለ። በሷ እጅ ያለ በሷ ስም ያለ ሰርቪስ ቤት አለው። ለትልቅ ፕሮጀክት ታቅጆ ያንን ስኬጁል አድርጌ ላዘጋጀው ሊሰራ የተሞከረውና የተበላሸ ያልኩ አንዱ እሱ ነው። እሷም በሷ ስር ነው ያለው። ኦኬ። እጇ ላይ እንደምትነዳው መኪና አለ። አያት ያለው ቤት በሁለታችንም ስም ቢሆን የጋራችን ንብረት ነው አይደለ? እሷ 7 ዓመት ነው ስከራከር ውጪ ነው እኮ ቤተሰብ ጋር ምናምን ጋር ስረዳ ሰጣች። እሷ የምትኖርበት ነው። ካርታ ያለው በሁለታችንም ስም ነው። በጋራ ያፈራነው ንብረት ነው። መጀመሪያ ላይ ውሳኔዋ ላይ መጀመሪያ እንትሏ ላይ ንብረት ላይ እዚህ ላይ ችግር የለብኝም መብቱ ነው። እሱም መካፈል ይችላል። ቃል በቃል ያለውን ማምጣት ይችላል። የፍርድ ቤት ውሳኔዎቹንም ሂደቶች ተያይዞ አይደል የሚመጡ እሱም እንደ መረጃ ለህዝቡ ማቅረብ ይቻላል፣ ማምጣት ይቻላል። እሷ የኖረችበት ነበር። 7 ዓመት ሁሉ ውጪ እየተንከራተትኩ ስንከራከር የነበረው መስማማት ስላልነበረ ማለት ነው። ስለዚህ ህግ ነው የዳኘው። ህግ የራሱ ልክ ሄዶ ነው። ህግ በዚህ አጋጣሚ ህግ በጣም ሊከበር ይገባል። ላደንቅና ላመሰግን እወዳለሁ። ከታችኛው ፍርድ ቤት እስከ ሰበር አጣሪ የሚባል አለ መጨረሻው እዛ ድረስ ሄዶ ብዙ ታሽቶ ብዙ ባለሙያ ብዙ ማስረጃ ይምጣ ተብሎ ከ4 ከ5 ጊዜ የተላከባቸው ብዙ ቦታዎች አሉ። የሌለውን ከየት ሊመጭ ይችላል? ለኔ ሊፈርድ ይችላል ሴፍሻ እንግዲህ እንደሰማችሁት ነው። ከዛም በላይ የሚያስገርመው አግብቶ ወልዷል፣ ቤተሰብ መስርቶ እየኖረ ነው። ከራሱ አንደበት ነው የሰማችሁት። አሁን ላይም ቆመን ለማንም አንፈርድም፣ በማንም በኩል አንሆንም። እውነቱን ፈጣሪ ያውጣው። ከዚህ የምንማረው እንግዲህ እንዳየነው አትሌት ገለቴ ቡርቃንም የአትሌቷ የቀድሞ ባሏንም ሰይፉ ፋንታውን አቅርቧቸዋል። እኛ ግን እንደ ተመልካች ቀድመን የሰማነውን ነበር ያመንነው። አሁንም ቢሆን ማናችንም በየትኛውም ወገን ሆነን ይሄ ልክ ነው ይሄ ልክ አይደለም ማለት አንችልም። ምክንያቱም የነሱን ህይወት የሚያውቀው አንድ ፈጣሪና የሚኖሩት ግለሰቦች ራሳቸው ናቸው። አንድን ነገር ከመወሰናችን በፊት በሁለቱም ሳይድ ያለውን እውነታ መስማትና ማጤን ይጠበቅብናል። እኛ ፈራጅ አይደለንም፣ እኛ ወሳኝ አይደለንም። ምድር ላይ የሚፈርደው ማን ነው? ፍርድ ቤት መዶሻ ይዞ ነው ቁጭ ያለው። በዛ መዶሻ በዚህ ዙሪያ የማይሆን ውሸትና እንዲሁ ህዝቡን ግራ ለማጋባት የማይሆን ነገር ክኖር የምትጨምሩ ሰዎች ደግሞ በዛው መዶሻ ቤተሰቦች ቪዲዮዎቻችንን አይታችሁ ጨርሳችኋል። 100% ኮተን ብለናል። የዛሬን ቪዲዮ አይታችሁ እንደወደዳችሁ ተስፋ እናደርጋለን። እዚህ ቤት ውስጥ ምርትና አገልግሎቶቻችሁ ማስታወቅ ለምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። በተሟላ ፕሮዳክሽን ዘጭ አድርገን ነገሮችን ሁላ ፊክስ ማክስ እናደርጋለን ማለት ነው። ከግሴ ጋር በመሆን አብረን ነገሩን እያሳለጥነው ነበረ። ኮሜንት ሴክሽን ላይ ሐሳባችሁንና ኮሜንታችሁን አስቀምጡልን። ምክንያቱም ለኛ ነገ ከነገ ወዲያ ጥሩ ነገር እንድንሰራ ይገፋፋናል ማለት ነው። ያጠፋነው ነገር ካለም አፉ በሉን። አይምንል ከሆነም ደግሞ አፋችንን በሉን። በሩ ክፍት ነው ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉና ላይኳም እንዳትረሳ። ቴንክ ዩ